እኮ አሁን ማግባት ሐሳብ የለም እና ልጅቷን ተስፋ ተጻታ ታዲያ እንደዛ ካሰብ የራሷን ህይወት ትኑር አላለችም እሷ አሁን እኔ እንደዚህ ተስፋ ሰጣኝ ነገር ሰጣኝ ብለኛል እና ዝም ብሎ ትርጉም የሌለው ስለሽ አሁን እኔ አገባሻለሁ ብዬ አይደለም እኔ እንደ ሌሎች ወንዶች አገባሻለሁ እንዲህ ሆነልሻለሁ እንዲህ አደርጋለሁ ምናምን ብዬ ቃል ገብቼ አይደለም ከኔ ጋር እየሆነች ያለችው እሺ እና የማይሆን ተስፋ የሚባለው በዚህ ቀን አገባሻለሁ በዚህ ቀን እንዲያደርግልሻለሁ በዚህ ቀን እንዲህ እንሆናለን ምናምን ብለሽ የምታወሪው ነገር ነው ቃል መግባት ማለት እሺ እኔና እሷ ህይወት ላይ ግን ነገ ከነገ ወዲያ ትርጉም ያመጣል ብለን ነው እየኖርን ያለነው ነገ ምን እንደሚመጣ ማቀም ህይወታችን ላይ ያንዳንዳችን እኮ ስለ ነጋችን ብናውቅ ኖሮ እኮ ዛሬ ላይ ለምናደርጋቸው ነገሮች በሙሉ እንጠነቀቅ ነበረ ግን ነጋችንን ስለማናቅ ነው በተስፋ የምንኖር የትኛውም ሰው በተስፋ ነው የሚኖረው ገባሽ አሁን አንተ ከሷ ጋር የሆነ ሰዓት ላይ ሲሆን ይሆናል ብለህ ነው ያለው አዎ እሷም እንደዛ ሆነ ይሄ ግን ልክ ነው እዚህ ታይም የለንም እሷም ጋር የለም እኔም ጋር ሁለታችሁም ጋር የለም እና አሁን እንደ ፍቅረኛ ነው እንደምንድን ነው የምትታያዩት ነው ያገባኝ አራኔ ይሄንላ ብዙ ነገር ነው ፈጣሪ ያለው ይሁን ብለን ሁለታችንን አብረን አለን እንጂ በዚህ ታይም የመጋባት አሁን አንቺ እንደምትይው አብሮ የመሆን ምናምን እንጂ ሐሳብሽ የተቀደሰ ሐሳብ ነበር ባይገርምሽ እኮ ሄርሜላ ነው ልጅ እሷ እንዳገባ ነው በምርጫ ተሳሳችኝ ማለት ነው በጣም ጎበዝ ነሽ አልተሳሳኩማ ተሳሳች ስለዚህ ታገባታለህ ቃል ታስገቢ ነው ናዋ እንዴ አትቀልድ የምሬን ኧረ እኔ ለራሴ መጀመሪያ እንትን ፍቅረኛዬ ነች አትቀልድ የምሬን ነው አሁን አንተ ፍቅረኛህ ናት እሷ ምንድን ናት ላል እንዴ ምን ጥያቄ ማጥቆ ጥያቄ ያደረገሽ ቆይ አይደለም እና ታዲያ እኔ በቃ ነገርኩህ እኮ አንተ አሁን ላገባት አልፈልግም እንደዚህ ያልከኝ ነው ላገባት አልፈልግም አላልኩኝም ነገር አታበላሽ እንዴ ልታጣይኝ ነው አንቺም ደግሞ አይ እኔ ልታጣይኝ ነው ማለት ለይልኝ ነው ያልኩህ አሁን እኔ ለይልኝ እሱ ፈጣሪ ነው የሚለየው እኔ አይደለሁም እኔ ሰው ነኝ ገባሽ ፈጣሪ ነው በህይወታችን እሱ ያለው ነው ሊሆን የሚችለው እንጂ እኔ ያልኩት እንዲህ ስላልኩኝ ይሆናል ማለት አይደለም ግን ደግሞ ሐሳብሽ እቅድሽ እንደዚህ ተጨንቀሽ የሁሉ ቀን አስበሽ በራሱ ይሄንን ነገር ማምጣትሽ ደስ ብሎኛል እህት ዓለም ከልብ አመሰግናለሁ ስለዚህ እኔ ብቸኛ እንዳልሆንብሽ ጨናነቃሪ ልጅ ብቻው ሲሆን ይደብረዋል ይከፋዋል ብለሽ አስበሽ አግባት እንዴ እኔ ልዳር ስላልሽኝ ራሱ ነው አሁን ከትልቅ ባለውለታዬ ነሽ በቃ ታላቅ እህትም አለኝ ብዬ እንድኮራ አድርገሽኛል በዚህ ንግግርሽ ማለት እሷን አግባ ብዬ ስላልኩ ማለት በቃ ይሄ ምን ማለት መሰለኝ ለኔ ያን ቦታ ነው የሚያሳየው ለምን እኔ እንዳይደበረኝና እንዳይከፋኝ ስለሆነ የሁሉ ነገር እያደረግሻለሽው ማለት ነው እና ሰላም ከልብ አመሰግናለሁ ግን ደግሞ እኔ በዚህ ሰዓት ማግባት እቅድ የለኝም ለሐሳብሽ ለእቅድሽ ለፍላጎትሽ ግን በጣም ከልብ አመሰግናለሁ እና ምን መሰለሽ መተሳሰብ ፍቅር መግባባት መረዳዳት መተማመን ካለ ማለት ነው ምን እንደሚፈጠር ነገር አናውቅም ምን ለማለት ፈልጌ ነው አንዳንድ ጊዜ እንደዚህ አሁን እኔ ሳስብ ስጨናነቅ ምናምን እንደምንድን ነው እንደዚህ ማድረገው ነገን በምን አውቃለሁ እላለሁ ነገን የሚያውቀው እኮ ፈጣሪ ነው ነገ የጻፈልኝን ነው የምኖረው ስለዚህ ዛሬ ዝም ብዬ ከንቱ ድካም ለምን እደክማለሁ እላለሁ ስጨናነቅ ማለት ነው ስለዚህ አሁን መጨናነቅ እንደሌለብኝ ነው እየተረዳሁ ያለሁት አሁን ስለዚህ እህቴ ግን እና ሐሳብ ካንቺም ይሁን ከሌላም ሰው ተለከሽም ይሁን ምንም ይሁን ብቻ ግን ሐሳብሽ ተለከሽ ማለት ማን ይልከኛል እኔ ማን እንትን ብሎ ነው እኔን አፎ ነው የሚጠቀመው ሲጀመር ማንም ምን አለዋት ብዬ ነው እንጂ እንደዛ ታርገሽ ብዬ እንኳን አላስብም ትገርማለህ በጣም እንዴት አይ ያው ትገርማለህ ማለት እኔ ይሄንን ጥያቄ ያነሳውልህ ነገራችን ላይ የእውነት ልድርህ ፈልጌ አይደለም ነው እኮ ጥፋትሽ ምን መሰለኝ ጥሩ ትመጪና መንገድ መስጂው ነገር ልድርህ ፈልጌ አይደለም ተሳስተሃል ትልቅ ጥፋት አጠፋህ እዚች ጋር ማለት ነው አንተ ዛሬ ፍራንክም በለው እየቀለድኩ አይደለም እሺ እኔ ላይ እየተጫወታችሁብኝ ነው ህይወት ላይ እኔ ቀልድ አላውቅም ምንድን ነው ታዲያ ህይወት ላይ ቀልድ አላውቅም ግን ያንተን ስሜት ማወቅ ፈልጋለሁ ለምን እየዋለልክ ስለሆነ ነው እንደዚህ ያልኩክ ማለት ነው እየዋለልክ ማለት ምን ማለት ነው እህቴ ተረጂኝ እኔ የቅርብህ ነኝ የሩቅህ ሰው አይደለሁኝ እንዲህ ነው ካሜራ ፊት አይደለም በግል አግኝተኸኝ ነው ብለህ ብትለኝ አልሰማህም ብዬ አውቃለሁ ስለዚህ አንተ ያንን እኔ ሲጀመር ያምኑ ይህ አብርሽ ምን እንደምፈልግ ታውቃለህ ያንተ ህይወት ተስተካክሎ ማየት ነው የምፈልገው ገብቶሃል በየትኛውም አጋጣሚ እንደዚህ እንድትሆን አይደለም ትክክለኛ ህይወት ኖሮ
በቃ ያኔ የድሮ አብርሃም እንድታመጣልኝ ነው የምፈልገው። ገብቶሃል አይደለም? ይህ ማለት አይደለህም ማለት ሳይሆን አንዳንዴ ነገሮች የምትስትበት ሰዓት አለ። አሁን ይቺ ልጅ ካልፈለካት ወይ ደግሞ ሴት ልጅ አብራህ ስትሆን ተስፋ አላት። አሁን እያሳየኝ ያለው ያ ነው። እየዋለልክ ነው። አሁን እኔ ችግራችሁ እኮ አሁን እኔ ከሄርሜላ ለማምጣጣኝ ይሄ ቪዲዮ ታይዋለች እሷ አይደል? ተያው ምን ችግር አለው? ለሷም እንዲያውም ግልጽ ይሆንላታል። ለምን እንደሆነ ታውቃለህ? ይሄን ያልኩክ በቃ እንደዚህ ያለ ሰው ነገ ሊሆን ይችላል። ዛሬ እንኳን እንደዚህ አላስብም ለሚል ወንድ አንድ ሴት ከአንድ ወንድ ጋር ስትሆን ተስፋ አድርጋ ነው የምትሆነው። ያን ተስፋ ደግሞ አንተ መስጠት የለብህም። እንደዚህ ከሆነ ገብቶሃል አይደለም? ለሷ ተስፋ መስጠት የለብህም። ሲቀጥል ደግሞ እኔ መቼም ከሄርሜላ ጋር እንድትጋባ አልፈልግም። መቼም ማለት ነው። ቤተሰቡን ፈቃደኛ ይሆናል ብለህ እንዳታስበው። የምሬን ነው። ማንም መርጦልኝ አይኖርም። ልክ ነህ። የትኛውም ሰው ምን አለ መሰለሽ፣ የትኛውም ሰው የመረጠውን ህይወት ነው የሚኖረው። ገባሽ? አባቴና እናቴም እኮ የመረጡትን ህይወት ነው እየኖሩ ያሉት። ተረዳሽኝ? አንቺ አሁን መርጠሽልኝ እኔ ይሄንን አግባ ይሄንን አታግባ ስላልሽኝ እኔ እንትን ማለት መብት የለሽም። እኔ ደግሞ አግባ አታግባ አይደለም ያልኩክ፣ ትክክለኛ መስመር ያዝ፣ መስመርህን እየሳት እንጂ ልክ ነው። እኔ መርጬ ልታገባ አችልም። የትኛውም በፈቃድህ ነው መርጠህ ልታገባ። ማንም ሊመርጥ አይችልም። ትክክል። ይሄ ግልጽ ነው። በዚህ ጀነሬሽን ደግሞ ማንም ለማንም ሊመራረጥ አይደለም። በእኛ ጀነሬሽን በእናንተም ጀነሬሽን ራሳችሁ መርጣችሁ አግብታችሁ አልገባሽ አይደል? ልምረጥልህ እኮ አላልኩህም። እና ታዲያ መንገድህ ልክ አይደለም። አሁን እንድታገባ አልፈልግም ምናምን እንደምትይኛለሽ። እኔ አሁን ለምን ታስደብርኛለሽ? አሁን መጀመሪያ ጥሩ መተሽ አሁን ልታስደብር። ስማኝ፣ ተሳስተሃል። ይሄ ለአንተ ፈተናም ብለው ፍራንክም ብለው ይሄ ነበር እንጂ እኔ የኔ ሐሳብ መቼ ምን እንደዚህ ሆኖ አያውቅም። እኔ ልልህ የፈለኩት ምንድነው አንድ ሰው ህይወቱ አንድ ቦታ ላይ ሲያቆም ወይ ደግሞ ለራሱ ጋፕ መስጠት አለበት፣ ብቻውን ሆኖ የማሰቢያ ጊዜ መኖር አለበት። ወይ ደግሞ እናት ልጅ ከወለደችለት ሴት ጋራ ነገሩን አስተካክሎ እንዴት ነበር ፍቅራችሁ? ታውቀዋለህ አንተ ከሩታ ጋር ነበር። አሁን ከሄርሜላ ጋር እንዲህ ነው ይስተካከላል። የሰው ልጅ እኮ ሁሌ አንድ አይነት አይደለም አይደለም። አሁን ምን አለ መሰለሽ ብዙ አሁን አንቺ ማለት ነው ነገሮች ትንሽ ግራ አጋብቶሻል። አንቺ ራስሽ አንተ ነው የምታጋባኝ ግራ። አሁን ምን መሰለሽ አንዳንድ ጊዜ የሆነ ከኔ ያለመፈለግ ብቻ የመጣ ነገር እንዳልሆነ ነገሩን ታውቂዋለሽ። ስለዚህ እኔ ላይ እሷ አሁን እየፈለገች እኮ ነው። እሷ እየለመነች አይደል? እኛነሽ እንዴ ብዙ ታያራ እንደዚህ አስፈቅዶ ከዚህ በፊት ብዙ ነገር ተፈጥሯል። እየለመነች ያለችው ለምን እንደሆነ ታውቂያለሽ። ውስጥ ላይ ምን እየተሰራ እንዳለ ታውቂያለሽ። ምን አስበው ምን ትቢት አስበው እንደሆነ ይሁሉ ነገር እየተደረገ አይገባሽም። አሁን አንቺ እኔ ከኔ ጋር ግን ስለተነቃቃን ነው። ገባሽ? ስለተነቃቃን አይደለም። ምንም ትቢት ብታስብ ይሄን ያህል ርቀት አትጓዝም። በመጀመሪያ ነው ሩታን እኔ ልንገርሽ አይደል፣ ሩታ ባንዴ እንደዚህ የምትቀየር ሰው አይደለችም። እኔ በባህሪዋም አብሬያት ኖር ያለው እኮ አይደል? ምንም ቢሆን 2 ዓመት እኮ አብረን ኖረናል። አብረን ስንኖር በደንብ አድርጌ ጠንቅቄ አውቃታለሁ። ምን እንደምታስብ ምን እንደምትፈልግ እንዴ ምን ሆነሻል አይደለም አድርጋው ያሰበችውን እኔ ማቅሰው ነኝ እሷ ማለት ነው። ስለዚህ ከዚህ በፊት አንዴ ተፎገር ያለው አንዴ ደግሞ ከተፎገርኩ ማለት 2 3 ይፎገራለሁ ማለት አይደለም። እና አሁን እሷ አሁን በብዙ መንገድ እኔ እንደማጥመድ እየሞከረች ነው። እኔ ግን እንደዚህ አይነት ሰው አይደለም። አሁን ላይ ብዙ ነገሮችን አውቃለሁ። በሻንቻ አሁን ማጣቂያቸው ብዙ ነገሮች አሉ። አንቺ በየዋህነት በቃ ይኸው ተመልሳለች ምናምን። እሺ ነገ ላይ አሁን ባለፈው አይነት ነገር ቢፈጠር ምን ልትሆኚ ነው? ምን ይቅርታ ተመርከችኝ ነው? አሁን እኔ ህይወቴ ምንን ሁሉ ነገር ከተበላሸ በኋላ መተሽ ምን ልታደርጊ ነው? ምንም ልታደርጊያችን ገባሽ? ለምን ከተበላሸ በኋላ ካለፈ በኋላ መጠጣትም ሆነ ምንም ማድረግ ምንም ጥቅም የለውም ባይነኝ እንደኔ ማለት እኮ። እሺ እንደዛ ናት ብለህ አሰብክ አንተ። በቃ እሺ ምን እኮሽ ያንን ነገር ተውና አሁን ከሄርሜላ ጋርም መሆኑን ተው፣ ከሩታም ጋር አትፈልግ። በቃ ችግር የለውም። ግን ብቻህን አይደለም ብቻህን ስትሆን ደስ ይለኛል እያልኩ አይደለም። ግን አንድ ሰው አንድ ነገር ከአንድ ህይወት ወይም ከአንድ ነገር ወጣና ወዲያው የሆነ ነገር ላይ መግባት አለበት ማለት አይደለም። ቆም ብሎ ነገሮችን ማሰብና እንትን ማለት አለበት። ገብቷላ? ማገናዘብ አለበት። በቃ ራስህን ነው የምልህ። ብዙ ጊዜ አስቤያለሁ። ዛሬ እኮ አይደለም እኔ ማታ አብሮኝ ተኛ ያለ ብቻዬን ነው ሳሳስብ ማድረው ሐሳቤን ሙሉ ሲጨናነቅ አድሬ ይኸው ከእንቅልፍ አርፍጄ ነው እየተነሳ ያለሁት። ምንም ጥቅም የለውም። አስቤያለሁ። ገባሽ? አሰብኩኝም ቅድም እኮ አልገባህም። እኔ ልልህ የፈለኩት አልገባህም። ከሴት ጋር ሆነህ አይደለም። እሺ በቃ ሩታ የሆነ ነገር አስባ ነው ብላ ልትል ትችላለች። ተፈጥሯችን ነው። አዳም ሴት ያስፈልገዋል ተብሎ ነው ሔዋን የመጣችው። በትክክለኛው መንገድ ነው። ቆይ አዳም ዝም ብሎ ነው እኔ አሁን አንቺ ስታወሪ አዳምጥኩሽ አይደል? እኔ ደግሞ ሳወራ ልታዳምጪኝ ይገባል። ጌታው ሲኖር ብቻውን አይኖርም
አይኖርም፣ ግን በትክክለኛ መንገድ ነው። ይሄ ማለት ግን እናንተ ትክክል ምንድነው? እኔ እኮ ግራ ነው የሚያጋባኝ። እናንተ ትክክል ምንድነው? ትክክል አንድ ህይወትን ጀመርክ አቆምክ አይደለም። ቆይ አንድ ሰው ከአንድ ሰው ጋር ሆነ፣ ከዛ በቃ ነገሮች ቢበላሽ እዛ ውስጥ ብዙ ነገር ቢፈጠር እኔ ህይወቴን እስከማጣ ድረስ መኖር አለብኝ? ኖ እንደዛ እያልኩ አይደለም። ይኸውልህ መቻል ያለብህ ጥግ መቻል አለብህ። አንድን ትዳር ስትይዝ እኮ አይ ሳይመቸኝ እወጣለሁ የምትልበት ትዳር አይደለም። እኔ አብርሃም ነኝ፣ መቻል አይደለም፣ ስሜ መቻል አይደለም። ገባሽ? እሺ አንድ ነገር አባባ ኧረ በእግዚአብሔር አታፊዝ በቃ ቡዜ ምን አለ ለምን ጋር ስትደርስ የምታፊዘው አንተ ልጅ እያፌዝኩ አይደለም እህቴ። ምን አለ መሰለሽ አሁን መቻል አንዴ ብዙ ነገሮችን ችለሽ ከዛ ቁም ነገር ይጠፋብሻል እኮ። አሁን እኔ ችዬ ስላለፍኩት ምንም ብትይኝ ምንም እንዲገባኝ አይችልም። አንደርስታንድ አደረግሽኝ? እኔ አሁን በራሴ ጭንቅላት ነው መመራት የምፈልገው። ማንም ምንም ስላለኝ ምንም በራሴ ጭንቅላት አይደለም። መጀመሪያ ተበላሽ ብዙ ነገሮች ብዙ አታስወራኝ አሁን ማለት ነው። ግን ተበላሽ። አሁንም ግን ቢሆን ከሄርሜላ ጋርም ሆነ ተስፋ ሰጥታት ልጅቷን የማይሆን ውስጥ አታስገባት። አንተ እስቲ ቆም ራስህ ብቻህን ሆነ ሞክረው እስቲ። ምንም አትሆንም እኮ ጉዜ አዳምጪ። እኔ እኮ አለ ትክክለኛ ህይወት እንድትኖር ነው የምፈልገው። ያንተን ደስታ ማየት ነው የምፈልገው። ገብቶሃል አይደለ? ተጨቃጫቂ ልሆን እችላለሁ የሆነ ነገርም ግን ከመጥፎ ነገር አይደለም። በቃ ለአንተ ጥሩ ነገር አሁን አንቺ በቃ አትጨናነቂ። በቃ ተይው እንዴ የኔን ነገር ስታርጊውና ማለት እንዴት ነው አልተውማ? እንዴት ልተው እችላለሁ? ሲጀመር ታዩ ብትለኝ እንኳን እንዴት ልተው እችላለሁ? አልችልም እኮ። አትጨናነቂ እኮ ነው። እንግዲህ ውድ ፋሚሊዎቻችን ከእህት ዓለም ጋር የነበረን ቆይታ ይሄንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ አብራችሁን ለነበራችሁ ሁላችሁንም ከልብ እናመሰግናለን። እግዚአብሔር ያክብርላችሁ። በቀጣይ ቪዲዮስ ከምንገናኝ እድሜ ጤናችሁን ያብዛ። ሁላችሁም ከኢትዮጵያም ውጭ ያላችሁ ለሀገራችሁ በሰላም ያብቃችሁ። አንድ የመድኃኒዓለም ሁላችንንም ይጠብቀን፣ ሰላምና ጤና ያድለን። አሜን።